ብዙ ሰልፍና ብዙ መከራ፣ ብዙ ስደትና ብዙ ችግር እያለብን ነገር ግን ያለ ፍርሃትና ስፍራችንን ሳንለቅ በተለያዩ ነገሮች ውስጥ እያለፍን እንኳን ቢሆን በእግዚአብሔር ተስፋ እያደረግን በዳንንበት ጸጋ እንድንጸናና እንድንቆም የረዳን ኢየሱስ ክርስቶስ አምላክና አባት ለዘላለም የተባረከ ይሁን። ምክንያቱም በአሁኑ ጊዜ ተስፋ የሚያስቆርጡ ብዙ ነገሮች አሉ። በእነዛ ነገሮች ተስፋ ሳንቆርጥና ካለንበት ጎዳና ሳንወድቅ በቅድስና እንድንኖር በጽድቅ ጨክነን እንድንቆም ጸጋውን ያበዛልን የኢየሱስ ክርስቶስ አምላክና አባት ይባረክ። ስለዚህ ብዙ ካለንበት ጎዳና የሚያስወጡ ከህይወት መንገድ የሚያስወጡ ነገሮች እያሉ ያ ያዳነን ጸጋ ደግሞ ጸንተን እንድንቆም ሳንነቃነቅ የያዝነው እውነት ሳንለቅ በማይበሉ ብዛት በወጀቡ ብዛት ተስፋ ሳንቆርጥ ጸንተን እንድንቆም የረዳን የኢየሱስ ክርስቶስ አምላክና አባት ለዘላለም የተባረከ ይሁን። ስለዚህ ኢየሱስ ክርስቶስን በተረዳችሁ ቁጥር ኢየሱስ ክርስቶስን ነገር ክርስቶስ ላይ ያላችሁ አቋም ጽኑ በሆነ ቁጥር የጸናችሁ፣ ምክንያቱም እሱ መሰረት ነው። የአዲስ ኪዳን መሰረት እሱ ስለሆነ በእርሱ ላይ ያለን እምነት ኢየሱስ ክርስቶስን እንድታውቁና ያ ኢየሱስ ክርስቶስ ማን እንደሆነ በተረዳችሁ ቁጥር እየተረዳችሁ ስትሄዱ ከተለያዩ መከራዎች ውስጥ ብታልፉ እንኳን በጽናት ነው የምታልፉት። ስለዚህ ነው ሁሉ ጊዜ ኢየሱስ የምንለው ማለት ነው። ኢየሱስን ባወቅንና በተረዳን ቁጥር ያለ ፍርሃት እንድንኖር፣ ያለ ስጋት እንድንኖር፣ ተስፋ ሳንቆርጥ በተለያዩ ችግሮች ውስጥ ብናልፍ እንኳን ኢየሱስ ጌታ እንደሆነ አዳኝ እንደሆነ ይህ ጊዜያዊ መከራ እንደሆነና የሚመጣው የኢየሱስ ክርስቶስ ክብር ከዚህ እንደሚበልጥና የተከበረ ተስፋ ስላለን የተከበረ ድነት ስላለን ያንን ለመቀበልና ለመረከብ የጽድቅ አክሊል ስለተዘጋጀልን ያንን አክሊል ለመረከብ ያሁኑ ወይም ጊዜያዊ መከራችን ምንም እንዳይደለ ይቆጥራሉ ያለው ጳውሎስ ስለዚህ ነው ማለት ነው። ኢየሱስ ክርስቶስ ማን እንደሆነ ስለሚያውቅ ማለት ነው። እሱ አምላክ የነበረ ሰው ሆኖ መከራ ተቀብሏል። መስቀል ላይ በእርቃኑ ነው ማለት ነው የተሰቀለው ለሰው ልጆች ብሎ ማለት ነው። ከተቃዋሞቹ በደረሰበት ነቀፌታ ምንም ሳይፈራ መልስ ሳይሰጥ በነውር ተሰቅሏል። ነገር ግን ያንን አባቱ መታዘዝን ስለተማረ በክብር ከፍ አድርጎታል ማለት ነው። ከስምም በላይ የሆነ ስም ሰጥቶታል። ስለዚህ ነው በክርስቶስ የነበረ ሐሳብ በእናንተም ዘንድ ይሁን ተብሎ የተጻፈውና እርሱ በሞት በኩል አልፏል። እኛንም ደግሞ በሞት እንድታምኑ ብቻ ሳይሆን መከራም እየተቀበላችሁ በዛ ባመናችሁበት እምነት ጸንታችሁ እስከ መጨረሻ እንድትጸኑ ያ ደግሞ ያዳናችሁ ጸጋ ያጸናችኋል ተብሏልና ለዚህ ነው ተስፋ ሳንቆርጥ ሁል ጊዜ እኛም የእሱን ፈለግ ተከትለን ፍለጋውን ተከትሎ ትቶላችሁ ሄደዋልና እንድትከተሉት ብሏል ጴጥሮስና እኛም ያንን እየተከተልን ከክብር ወደ ክብር ስለምንለወጥ የልጁን መልክ እንድንመስል ነው።